ያለ ጌታ ሮጠህ አይሞላል። ያለ ጌታ ሮጠህ አታሳካም። ያለ ጌታ ሮጠህ ምንም የሚቀየር ነገር የለም። ጌታን አስቀድም። ምራኝ በል፣ አግዘኝ በል። በጌታ ፊት መሸነፍን ለማውራት ታፍራለህ? 10 ዓመት 20 ዓመት 30 ዓመት ብቻዬ ታግያለሁ፣ ሞክሬያለሁ፣ አሁን አልቻልኩም፣ እንካ መሪውን ላንተ ሰጥቻለሁ ስትል ጌታ ይመጣና ነገሮቹን ወደ ቀኝ ጣል ይላል። ከዛ የተደበቁ አሶች እየመጡ ይገባሉ። አንዳንድ ሰዎች ራሳችሁን የገደባችሁ እናንተ ናችሁ። ሟርትም አይደለም፣ ሰይጣንም አይደለም፣ ጎረቤትም አይደለም። ራስን በራስ ነው የገደብከው። በቃ እኔ አንድ ጫማ ካለኝ አንድ መኪና ካለኝ በቂ ነው ትላለህ። በቂ ነው እያልክ እግዚአብሔር በግድ አይሰጥም። እንደዛ የምትጸልዩ ሰዎች ምርጫችሁ ስለሆነ ምንም ልረዳችሁ አልችልም። የልጆችን ትምህርት ቤት ብቻ ከከፈልኩ የታክሲ ካለኝ ይበቃኛል። ለምን? መንፈሳዊ ለመምሰል። ብዙ ከጠየቁ እግዚአብሔር የሚቆጣ ይመስላችኋል። እንዴት ትጠይቃለህ መኪና? እንዴት ቤት ትጠይቃለህ? እግዚአብሔር ከላይ ሆኖ የሚላቸው ይመስላቸው። ክርስቲያን አይደለም እንዴ? እንዴት ትጠይቃለህ ገንዘብ የሚላቸው የሚመስላቸው ሰዎች አሉ። አይዞ በነ ይሁንብህ። ዛሬ ከፈለክ አውሮፕላንም ጠይቅ። አንኳኳ ይከፈታል። ፈልግ ታገኛለህ። ወደ እሱ ቅረብ፣ እሱ ወደ አንተ ይቀርባል። ብሩም ወርቁም የኔ ነው ብሏል። ጽዋችሁ የተረፈ ይሁን። እግዚአብሔር የተረፈ ሕይወት እንድንኖር ይፈልጋል።